አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የረጃል እንደ ሀዩዬ ቤተሰቦቻችን በድጋሚ ከባይካ ዛሬ መጥቼላችኋለሁ። ሰሞኑ በደስታ ብቻ ወላሂ ማሻአላ የወፈርኩ ነው። ከስቼ ነበር እኮ ደስታ በድጋሚ አዋጁ እድል ተጠቃሚ ሰዎች አላህ ያርገን። እንኳን ደስ አላችሁ። እንኳን ደስ ያለኝ በዛሬ የረጃሉ ባለቤቴን ይዤላችሁ መጥቻለሁ። አንዳንዶቻችሁ እውነት እየመሰላችሁ ነው፣ አንዳንዶቻችሁ ውሸት እየመሰላችሁ ነው። ሙሉ መረጃ በትክክል ረጃሉ ባለቤቴ ይገልጽላችኋል። ከዛ በፊት ግን ቪዲዮ ለብቻችሁ ከተጠቀማችሁ ለብቻችሁ ነው የምትሞቱ። ማንም ያስታውሳችሁ ሰው የለም ማለት ነው። ግን ደግሞ ለራሳችሁ አልፋችሁ ለሰው የምትጠቀሙ ከሆነ ቪዲዮአችሁም ነገ ተቀምጠው ራሱ እናንተ ሲያልፉት ታሪክ ኸይር ነገር እንደሰራ ይገልጽላችኋል። ስለዚህ አባባሉ ቪዲዮውን ሼር አድርጉት፣ ላይክ አድርጉት ነው አባባሉ። ተጠቅማችሁ እናንተ ጋር ይቀማ አይታችሁ ዝም ብላችሁ እንዳትል ለተቸገሩ ሰዎች እንደልደሳቸው ላይክ በWhatsApp በኢሞ ቴሌግራም ሼር አድርጉላችሁ ለጓደኞቻችሁ ማለት ፈልኮ ነው። ባላችሁ ነገር ሼር አድርጉና እንደዚህ የሚጨናነቁ ሰዎች አደርሱ፣ እነሱም ይጠቀሙ። ከአላህ ደግሞ የሚያገኝ አላህ ያደርግልን። እኛ አንድ ነገር ወደ እናንተ የምናወጣ አንድ ጥሩ ነገር ለእናንተ የሚሆን ነገር፣ ከዛ ያለፈው ደግሞ ጫውታና የሚያስቅ ነገር ነው እንጂ ሌላ ነገር የምናመጣ ነገር የለም። ቁም ነገር ኢንሻአላህ አሁንም መስራት እንቀጥላለን። እናንተም ደግሞ በላይክና በሼር አስተያየታችሁ መስጠት እንደቀጠለ ይሁን ኢንሻአላህ። ከዛ በፊት ግን ወደ ጉዳያችን ሳንገባ በፊት ትናንትና ቃል በገባሁት መሰረት ፓስፖርት የምታወጡ ሰዎች ቁጥር አስቀምጣለሁ ብዬ ነበረ። ቁጥር አስቀምጬ ነበረ፣ ላኪን በጣም እያጨናነቁ ስለነበረ ቁጥሩን አንስቻለሁ። ለምን አነሳችሁ ማለት አይቀርም። አሁን እኔ እየገባሉኝ ያሉት አብዛኞቻቸው ሌላ ችግር እያወሩልኝ ነው። እኔ ደግሞ ያልኩት ፓስፖርት ለሚፈልጉ ሰዎች ብቻ ነው። ሌላ ማስተናገድ አሁን ወላሂ WhatsApp ባየው ብታዩት ወላሂ ማንን አስተናግጄ ማለት ነው ተደበላለቀ። በቃ ልብስ የሚገዛኝም ልብስ ኦንላይን ስለምሸጥ ልብስ የሚገዛም ፓስፖርት የሚፈልግም ተደበላለቀ። ስለዚህ በትክክል ፓስፖርት ማውጣት የምትፈልጉ ሰዎች ትክክል ብሩን ውድን ከሆነ የምትስማሙ ሰዎች ቁጥራችሁን አስቀምጡልኝ። ቁጥራችሁን ደግሞ እኔ ካነሳሁት በኋላ ድሌት አድርጌ ለባለ ፓስፖርቱ አገናኛቸዋለሁ ወይም በውስጥ እኔ እገባላቸዋለሁ ማለት ነው። ለሚሰሩ ሰዎች ቁጥራችሁ እሰጣለሁ ወይም እኔ እገባላቸዋለሁ እኔ በWhatsApp እገባላቸዋለሁ። እሱ ደግሞ እናንተ ያናግራችኋል ማለት ነው። እሺ ወደ ገደኛችን ፓስፖርታችሁም ኢንሻአላህ መጥቶ እጃችሁ ይገባል፣ ቤታችሁ ድረስ ይመጣላችኋል ኢንሻአላህ። ጉዳያችን ይሄ አይደለም። ይሄ ትላንትና ተናግረሽ ጨርሰሻል። አንደኛው ደግሞ እናንተ የሚጎዳ ነገር ምንድነው? ቪዲዮ ከመጀመሪያ ጀምሮ እስከ መጨረሻ አለመስማት በጣም ይጎዳል። መሀል እያሳለፋችሁ የሚታዩ ከሆነ ተጠቃሚ ላትሆኑ ትችላላችሁ። መረጃ በትክክል ማሰሙላታችሁ ትችላላችሁ። ስለዚህ አንድ ቪዲዮ በትክክል መስማት አለባችሁ ማለት ነው። ስለዚህ ቪዲዮ ከጀመራችሁ እስከ መጨረሻ ስሙት። አሁን ወደ ጉዳያችን እንገባለን ማለት ነው። ይሻላል አይደለም? ጉዳያችን በአብዛኛው የምህረት ነገር ነው። ምህረት ነገሩ እስካሁን አዋጅ አልወጣም፣ እስካሁን አልተጀመረም። ግን ተጠባበቁ፣ ፓስፖርታችሁ አዘጋጁ ምናምን እያሉ ነው አይደለም? እኛው ደግሞ ከዚህ ሁሉም እውነተኛ ነገር ለእናንተ የሚጠቀምበት ነገር ይዘላችሁ መጥተናል። እስከ መጨረሻ እኛ ምናወራ ጆሮአችሁ ወደኛ አርጉና ስሙ። ኢንሻአላህ ተጠቅማችሁ ደግሞ መታችሁ ኮሜንት ጽፋችሁ አልহামዱሊላህ የተሳካልኝ 10 አመት 5 አመት ከቤተሰቦቼ ጋራ ርቄ ያለው አሁን ደግሞ በደስታ ልንገናኝ ነው የምትሉ አላህ ያደርግላችሁ። ግን በዚህ ሰዓት ደግሞ መጠቀም አለብን። በአብዛኛው ደግሞ የመዳም ቅመሞች በጣም ተጎድታችኋል። በአብዛኛው ትመጣላችሁ። ከዛ ከመጣችሁ በኋላ በስራም ጉዳይ በመዳምም ጉዳይ ሆኖ ትጠፋላችሁ። ከጠፋችሁ መግባት በጣም ያስቸግራችኋል። አገሩም አይለቅም እንጂ አገሩም አይለቅም ሆነ ሱብሃንአላህ። ብትገቡም ደግሞ ያኛው ችግር ስለምታስታውሱት መግባት በጣም ያስፈራል ማለት ነው። ይሄ አጋጣሚ ይሄ ምህረት ተጠቅማችሁ ደግሞ ይሄ ቢጣቃ ወይም ኢቃማ እጃችሁ ከገባ ሁሌ እየተደሰታችሁ በተቸገራችሁ ቁጥር አገራችሁ ገብታችሁ አይታችሁ መመለስ ልጃችሁም አገር ካለ አይታችሁ አስደስታችሁ መመለስ
ይሄ በጣም ደስ የሚል እድል ነው ከኛ ጀምሮ ማለት ነው። አልহামዱሊላህ ረብል ዓለሚን። አሁን እንዴት ነው መንገዱ እንዴት እናሰራለን ያላችሁ ሰዎች መጀመሪያ ምን መኖር አለባችሁ? ኢቃማ ይሄ የሚመለከተው ለመጀመሪያ ኢቃማ አላችሁ። ከጠለብ ነው የጠፋችሁት አይደለም? ከጠለብ ስለጠፋችሁ ኢቃማችሁ ኮምፒውተር ውስጥ አለ ማለት ነው። የሚታቁ ሰዎች ካላችሁ በፕሪንት ይወጣል የእናንተ ኢቃማ። አምባሲ ሂዳችሁ ፕሪንት ታስወጣላችሁ። ኢቃማችሁ ሁሉም ነገር ይወጣል ማለት ነው። በሱ መንገድ ኢቃማችሁ ከወጣ በሱ መንገድ በፕሪንቱ አዎ ማንም ሰው 6000 በላ 10000 በላ 12000 ተበላን እንደዚህ ያለኝ ሳትላችሁ አዲስ ከፊላችሁ ጋራ ግን መስማማት አለባችሁ። አዲስ ከፊል መኖር አለባችሁ። ከአዲስ ከፊል ጋራ ይሄ ኢቃማ ፕሪንት ከመጣ እሱ ደግሞ እንዴት ያስወጣችኋል? አብሽሪ የሚባል መጥቷል። አብሽሪ የሚባል ቅርብ ጊዜ ነው የወጣ። እኛ በፊት አናውቅም፣ የአረቦች ብቻ ነበር። በሱ መንገድ እሱም ደግሞ በአብሽሪ በራሳችሁ ቁጥሩ እጃችሁ ላይ ያለው ቁጥር የበፊቱ ቁጥር ያስፈልጋል ምናምን ቁጥሩ ከየት እናመጣለን ምናምን የምትጨናነቁ ነገር የለም። እጃችሁ ላይ ቁጥሩ አለ አይደለም? እዛ ላይ ኮድ ይመጣል ማለት ነው። እሱ ሲጀምር ከፊላችሁ አዲስ ከፊላችሁ በኢቃማችሁን አስገብቶ የሚያስፈልግ ስማችሁን ሁሉም ነገር አስገብቶ ቦታ ይሰጣል። ቦታ እንደሰጠ እሱ የሚያውቁ ከሆነ ከዛ ቁጥሩ ያስገባል። ቁጥሩ ኮዱ ያመጣል። ኮዱ ካመጣ በኋላ ምን ይቀራል? በቃ የተወሰነ ክፍያ ይኖራል። እሱም ደግሞ ወይም ቢበዛ 2000 አይሞላም ማለት ነው። ከዛ በታች ነው፣ ከዛ በላይ አይደለም። ክፍያ ከፈጸመ በኋላ ወደ ከፊሉ ይመለሳል ማለት ነው። ኢቃማችሁ በሁለት ሳምንት ቢበዛ 2 ሳምንት ራሱ አይደለም፣ በአንድ ቀን ራሱ ሊመጣ ይችላል እኮ። ቢበዛ በሁለት ሳምንት በሳምንት ውስጥ ኢቃማችሁ መጥቶ እጃችሁ ላይ ቁጭ ብለዋል። እና የኔም ደግሞ ማሻአላ ተባረካላ። እኔም ትንሽ ግልጽ ላድርግላችሁ። ፕሪንት ማለት ምንድነው ማለታችሁ አይቀርም። እኔም አልহামዱሊላህ ረቢል ዓለሚን አብሽሩ ወጥቶልኛል። እንኳን ደስ አለሽ በሉኝ። አብሽሪ ማለት ዝም ብሎ አይወጣም። አብሽሪ ለሳውዲ አረቢያ ብቻ ነው፣ ወይም ትክክለኛ ኢቃማ ያሉ ሰዎች ናቸው አብሽር የሚያወጡት። እኔ አብሽር ወጥቶልኛል አልহামዱሊላህ ረቢል ዓለሚን። አብሽሩ እንዴት ነው ይወጣልሽ ማለታችሁ አይቀርም። አብሽሩ ይወጣልኝ አሁን በረጃሉ ባላችሁ ፕሪንቱ በፊት ነው ያወጣት 250 ብር ከፍዬ በፕሪንቱ ሁሉም ነገር አለ። ኢቃማ ቁጥሬ ሁሉም ነገር ያለ በፕሪንቱ ሴትዮዋዬ ከፈተችልኝ አብሽር። አሁን በአብሽሩ ቤት ውስጥ ቁጭ ብላ ተስጨርስልኛለች። ኢቃማ ይመጣል ማለት እናንተም ሰዎቻችሁ በአብሽሪ ቤት ውስጥ ተቀምጦ ሰዎቻችሁ በአብሽሪ ያስጨርሱላችኋል። መክተብ መሄድ ከፈሩ በአብሽሪ ያስጨርሱላችኋል ማለት ነው። ፕሪንቱ የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልን። ፕሪንት የምታወጡበት መንገድ እናሳያችኋለን ኢንሻአላህ። አው ካላወቃችሁ እንዴት ይወጣል እንዴት ኢቃማችን ማግኘት እንችላለን ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሌላም አለ ደግሞ በፓስፖርትም ይቻላል። በፓስፖርትም ያኔ መክተብ መሄድ ካልፈለጋችሁ ነው ፕሪንቱን ያወራናችሁ ማለት ነው። መክተብ አዲስ ከፊላችሁ ይዛችሁ ትሄዳላችሁ። መክተበል አመል ይባላል። ይሄ ማዕሩፍ ነው። መክተብ ማለት መክተበል አመል ይባላል በአረብኛ። መክተበል አመል አዲስ ከፊላችሁና ፓስፖርታችሁ ይዛችሁ እዛ ትሄዳላችሁ። አስደታችሁ ትጠይቃላችሁ። ለምን ለመጀመሪያ ይሄም የወጣ ነገር በድብቅ አይደለም፣ ግልጽ ነው። መንግስት ነው የመጣ። ለምን ይሄ ነገር እንዴት አመናችሁ ማለታችሁ ማይቀርም። እንዴት እንዳመነን ያወቃችሁ ያው የባለቤት የውድ ባለቤት በአብሽሪ ተከፍቶ አልቆ የመጨረሻ ላይ ኢቃማ ብቻ መምጣት ብቻ ደረጃ ላይ ደርሷል። ይሄ ነገር ተጠቅመን ነው ለእናንተ እናካፍል የመጣነው። ይሄ ቪዲዮ ላይክ አድርጉ። ባረጃ ወደ ጣጣቅ ሄዳለሁ ወደ ምን ሄዳለሁ ምናምን የለም። እኔ አሁን እውነት የመሰለኝ በትክክል ምን ነው ተቃላችሁ? አብሽሪ በትክክለኛ ኢቃማ ነው የሚከፈተው ማለት ነው። ሴትዮዋ ስጠይቃት እንዴት ከፈሽልኝ ስላት በቃ ህጉ ስለፈቀደ በቃ አብሽር ከፈትኩልሽ አለችኝ። አብሽር ማለት ግዴታ በኢቃማ ነው የሚከፈተው። እኔ ደግሞ በኢቃማ ቁጥሬ ስላወጣሁት ኢቃማ ቁጥሬ በኢቃማ ቁጥሬ አብሽር ከፈትኩኝ። አብሽር በቃ አብሽሩ ባላችሁበት ቦታ አልহামዱሊላህ እያላችሁ ለመንግስትም ዱዓ እያደረጋችሁ እንደዚህ ከመጣ እዚህ ሀገር ከመጣ በኋላ ብዙ አስለቅሶናል። ብቻ ለኩልሃል ከሀዘን በኋላ ደስታ ላይ ሳውዲ መንግስት ብዙ አስለቅሶናል። ያ ቢያስለቅስም የሀዘን ጊዜ የሀዘን እንደዚህ አይሆንም ብለን እንቆማለን። የደስታ ጊዜም ደግሞ እንደዚህ እኔ እዚህ ሀገር ከመጣ በኋላ እንደዚህ ምረት ሰምቼ ማላቅም ሲወጣ አላየም። አልহামዱሊላህ አሁን ይሄ መንግስት አላህ እድሜውን ያስረዝም
ያስረዝምና እንደዚህ ጥሩ ነገር ብቻ ያምጣልን። አሁን በኋላ ኸይር ብቻ። ሌላ ኮመንትም አለኝ አዲስ የጠፋን ከጠለብ ምናምን የምትሉ ሰዎች እኔ አላውቅም አሉ ኮመንት ላይ እኔም ከጠፋ 3 ወር ነው ከመጣሁ እንደዚህ ቀን ትንሽ ቀን ነው ይላሉ። እንጃ ማለት ለመጀመሪያ ምህረቱ የወጣ የጠፉበት ሰዎች በአንድ ምክንያት ማለት እንደዚህ ብላችሁ ደግሞ አዲስ የመጣችሁት እንዳጠፉ አጠፍታችሁ ከፊል ካላገኛችሁ ችግር ሊሆን ስለሚችል አሁን ይሄ በአብዛኛው የሚመለከተው የቆዩት ናቸው። ጠፍቶ የቆዩ ናቸው። እንዳትበሉ ወይም ጥሩ ሊሆኑ ይችላሉ መዳሞቹ። ከዛ የበለጠም እናንተም ጥሩ ነገር ላትወድቁ ትችላላችሁ። ሌላ ማለና ቦቢላ ብላችሁ እንዳጠፉ ሌላ ማለና ይሄ በፊት ተቸግሮ የጠፉ ሰዎች ሌላ ማለን በአንዳንድ ምክንያት እንትኑን መጀደድ ያልቻሉ ሰዎች ማሳደስ እናም ሌላ ማለን እንደዚሁ ከፊሎቻችሁ መክተብ መሄድ ካልፈለጉ በብር ኃይል ማስጨረስ በአብሽዲ አቃሉ ጠይቋቸው በአብሽዲ ማስጨረስ የሚፈልጉ ከፊሎች ካላችሁ ኮመንት ጻፉልን፣ እኛ እናገናኛችኋለን። ብሩ ግን ትንሽ ወደድ ይላል። ብሩን ሰምታችሁ ወደኔ ከመጣችሁ አስተናግዳችሁ፣ ብሩ ሳሰሙ ግን ወደኔ ብሩ ከተስማማችሁ ብቻ ስልክ ቁጥራችሁ ጻፉልኝ። ብሩ 6500 ብር ነው። እቤት ቁጭ ብላችሁ በአብሽዲ ያልቅላችኋል። ኢቃማ ቤት ድረስ ይመጣላችኋል። የዛሬ ቪዲዮችን ይሄ ቪዲዮ ላይክ ያደረጋችሁ ሌላ አካሎች አድርሱላቸው። ሰላም አለይኩም ኢንሻአላህ። ጥሩ ነገር ካሁን በኋላ ምዘን እንመጣለን። አክባር ጥሩ አክባር ዛሬ ይሄ እኛ ጋር ያለን ይሄን ይመስላል ኢንሻአላህ። ከዚህ የበለጠ ደግሞ በቀጣይ ደግሞ ኢቃማቿን እዘን እንዴት እንደመጣው ደግሞ በትክክል ነግራችኋለን። እቺ ቪዲዮ ላይክ ማድረጋችሁ እንዳትረሱ። አላህ ያሳካላችሁ። እናንተ ያሳካላችሁ። እኔ ያሳካላችሁ። ዛሬ ጁማዓ ነው። ነብያችን ላይ ሰለላሁ ዐለይሂ ወሰለም ሰለዋት ማውረደን እንዳትረሱ። ኢንሻአላህ ጥሩ ነገር ሰርተን አብረን የምንጠቀም አላህ ያደርግልን። አሜን። ኸይር የሚያበዛልኝ አላህ ያደርግልኝ። አላህ ባላችሁበት ቦታ ላይ ጠብቃችሁ። አሜን። አላህ ያሳካላችሁ። ይሄ ነገር ያሳካላችሁ። ብዙ ሰዎች እንደተጨናነቃችሁ እናውቃለን። በዚህ ኢቃማ የመጣ ልጅ ይዛችሁ ምን ይላችሁ ቤት ውስጥ ማውጣትና መግባት ያልቻላችሁ አቦ ዛሬ ተሳክቶ አልহামዱሊላህ ረብል ዓለሚን የምትሉ አላህ ያደርግላችሁ። አሜን። እንደ ይሄ ኢቃማ ብቻም አይደለም ኢቃማ በረካ በረካ ብርዝቅ መኪና ሁሉም ነገር ከዛሬ በኋላ ችግር የሚቆረጥበት አላህ ያደርግላችሁ። አሜን آمين 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 الحمد لله رب العالمين اللهم صل وسلم على